ከወራቶች በፊት ተይዞ የነበረው ቀን ደርሶ አዶናይና ዴይላን ፔጅ ዛሬ ተገናኝተዋል ማለት ነው። ዴይላን ፔጅ አዶናይን እጅግ ደስ የሚል አቀባበል አድርጎለታል። አዶናይና ዴይላን ፔጅ በተገናኙ ሰዓት እጅግ ብዙ ረጅም ዓመታትን የሚተዋወቁ ጓደኛሞች ይመስሉ ነበረ። ደስ የሚል ፍቅርና እንክብካቤን እያደረገለት ለመመልከት ችለናል ማለት ነው። ዴይላን ፔጅ ዛሬ በራሱ ገጽ ላይ ስለ ኢትዮጵያ ደስ የሚል ገጽታዎችን እየዘገበ ለማየት ችለናል ማለት ነው። ዴይላን ፔጅ እና አዶናይ የአርሴናልን ኳስ ለማየት እንግዲህ በስቴዲየም ተገኝተው ደስ የሚል ጊዜን አሳልፈው ነበረ። አዶናይ ከኢትዮጵያ ወደ ለንደን በሚጓዝ ሰዓት ለዴይላን ፔጅ እጅግ ብዙ ስጦታዎችን ኢትዮጵያን የሚያስተዋውቁ ልብሶችን ይዞለት እንደሄደ እንግዲህ ለማየት ችለናል ማለት ነው። ዴይላን ፔጅ እና አዶናይ እያሳዩት ያለው ፍቅር ለሰው የሚጋባ ነው። ደስ የሚል ጊዜ ነበር እያሳለፉ ያለው። ቀጣይ ሳምንት አዶናይ ዴይላን ፔጅን ይዞ ወደ ኢትዮጵያ ይመለሳል ማለት ነው። እንግዲህ ወደ ኢትዮጵያ ሲመጣ ደግሞ የአዶናይ ተራ ይሆናል ማለት ነው። ኢትዮጵያን እያስጎበኘ የኢትዮጵያ መልካም ገጽታ ለዴይላን ፔጅ ያስተዋውቃል ብለን ተስፋ እናደርጋለን። ዴይላን ፔጅ እንግዲህ በራሱ ገጽ ላይ ዛሬ ስለ ኢትዮጵያ ደስ የሚሉ መረጃዎችን እየዘገበ ለማየት ችለናል ማለት ነው። አዶናይ ወደ ለንደን ሲጓዝ እንግዲህ የአርሴናልን ጨዋታም ለማየት በሚል በዛውም ዴይላን ፔጅን ለመጎብኘትና ይዞ ለመምጣት ነው የሄደው። እንግዲህ ደስ የሚል ቆይታ እያደረገ እንደሆነ ለማየት ችለናል። ስለ ጃኒም እንግዲህ ለዴይላን ፔጅ እያስረዳው እንደነበረ እያየን ነበረና አዶናይ በለንደን ያለው ቆይታ እጅግ ደስ የሚልና ማራኪ እንደሆነ እየተመለከትን እንገኛለን። ወደ ኢትዮጵያ መጥቶ የኢትዮጵያን ወግና ባህል ደግሞ እጅግ ባማረውና በደመቀው ባህላችን ዴይላን ፔጅ ተማርኮ ይቀራል ብለን ተስፋ እናደርጋለን። ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንደምን ሰነበታችሁ? ዛሬ በአዶናይና በዴይላን ፔጅ ዙሪያ ላይ እንግዲህ አዳዲስ መረጃዎችን ወደ እናንተ አደርሳለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ እያልኩ የምጋብዛችሁ አለም ሰርፕራይዝ ነኝ። እንግዲህ አዶናይ ወደ ለንደን ተጉዞ ከዴይላን ፔጅ ጋር ጥሩ ጊዜ እያሳለፈ እንደሚገኝ ለመመልከት ችለናል። በጣም የሚገርመው ነገር ግን የሶሻል ሚዲያን ፓወር ለማየት ችለናል ማለት ነው። ምክንያቱም ዴይላን ፔጅ እና አዶናይ በሚገናኙ ሰዓት እውነት በሶሻል ሚዲያ ብቻ የሚተዋወቁ አይመስሉም ነበረ። እጅግ ደስ የሚል ፍቅርና አክብሮት የተሞላበት በጣም ረጅም ዓመታትን የሚተዋወቁ እስኪመስሉ ድረስ ተቃቅፈው ፍቅራቸውን ሲገላለጹ ለማየት ችለናል ማለት ነው። ይህ እንግዲህ ሶሻል ሚዲያ የፈጠረብን ተጽዕኖ በበጎም ይሁን በመጥፎ ጎን ብዙ አይነት ነገር ይኖራል። ግን የዴይላን ፔጅ እና የአዶናይን ፍቅር ስናይ ደግሞ ሶሻል ሚዲያን በአግባቡ ከተጠቀምንበት እጅግ ወሳኝ እንደሆነ ለመመልከት ችለናል ማለት ነው። እንግዲህ በሶሻል ሚዲያ ከሚተዋወቁ ሰዎች ጋር የዴይላን ፔጅ ጋር ሄዷል ማለት ነው። በሶሻል ሚዲያ የምታውቁትን ሰው በአካል ይህን ያህል አግኝታችሁ ተቀብሎ ማስተናገድ በጣም ሊከብድ ይችላል። ግን ሁለቱ አድርገውታል ማለት ነው። ሶሻል ሚዲያ ብዙ ቤተሰቦችን እንዲፈጠሩ የሚያደርግ ትልቅ አቅም ያለው እንደሆነ አይተናል ማለት ነው። እንግዲህ ቀጣይ ሳምንት ተያይዘው ደግሞ ወደ ኢትዮጵያ ይመጣሉ። ኢትዮጵያውያን እንግዲህ ይህንን ውብና እንቁ ባህላችንን እናስተዋውቃለን ማለት ነው ለመላው ዓለም። ለዴይላን ፔጅ ብቻ አይደለም። ዴይላን ፔጅ በሚዘግብ ሰዓት መላው ዓለም ነው የሚከታተለው። ስለዚህ የአዶናይንና የዴይላን ፔጅን ያለውን እንቅስቃሴ እየተከታተልኩ ማቀርብላችሁ ይሆናል ማለት ነው። እንግዲህ ሁሌም አዳዲስ ነገሮችን በማንሳትና በአዳዲስ ነገሮች በመምጣት የሚያስደንቀን አዶናይ እንግዲህ አሁን ደግሞ እንደምታዩት በለንደን እያደረገ ያለውን ጉዞ በኢትዮጵያውያን ላይ እጅግ ደስታን ፈጥሯል ማለት ነው። እንግዲህ የተለያዩ ሶሻል ሚዲያ ላይ ስመጥር የሆኑ ታዋቂ ሰዎች ስለዚህ ጉዳይ እየዘገቡ ይገኛል። ከሁሉም ደግሞ አስደናቂ ሆኖ የተገኘው ግን የአዶናይና የዴይላን እጅግ ረጅም ዓመታትን የሚተዋወቁ ጓደኛ ማሞች የሚመስሉ ሁኔታን በማሳየታቸው ይህ ለመላው ዓለም መነጋገሪያ ሆኗል ማለት ነው። እንግዲህ በቀጣይ ሳምንት ዴይላን እና አዶናይ ወደ ኢትዮጵያ ሲመጡ ሊለብሱት የሚችሉትንም ልብስ ሁሉ አዘጋጅቶ ነው አዶናይ የሄደው ማለት ነው። በጣም በጉጉት የምንጠብቀው ጊዜ ይሆናል ብለን እናስባለን። አዶናይ እና ዴይላን በሰላም እንግዲህ ወደ ኢትዮጵያ እንዲመጡ መልካም ምኞታችንን ከወዲሁ መግለጽ እንፈልጋለን። በሌሎች አዳዲስ መረጃዎች እስከምንመለስ ድረስ አለም ሰርፕራይዝ ነበርኩኝ። ቸር ቆዩ።